እንደ ቤትሽ መቀርቀር መስሎሽ እንጨት ለምዳ እኔ አሁን በአመት አንዴ ለራሴ ጊፍት ሰጣለሁ። ምን ትሰጫለሽ? አሁን ፀጉሬን ፓሪስ ሄጄ እሰራለሁ። ኩሪፍቱ ያዙኛል ጋር ደግሞ ፓሪስ ይባላል። ላይክ ላንቺ አንቺ ቅድሚያ መስጠት አለብሽ። አረጋዋለሁ ንገሪ ሶፊት ስትሆን ቆይ ታገላገሉ። በንግግር እንመን። ቆይ በንግግር እንመን። ቆይ አስታውማ መጣ እሱ ምንድነው ሊያየ ነፃነት ትተይ ምን ያህል ለራሳችን ሰው ነን ማለት ለሰው መትረፍ ቆንጆ ነው፣ ግን ከራስሽ ሞልተሽ ነው የምትተርፊው። በዚህ ምን እዚህ ከደረሽ በኋላ በእንትን የምትለው ሰላም በስማ ውበት እንደዚህ ነው። ሽታሽን እንዴት አድርገን ልንገራቸው ነው? ይሄ ያዩታል። ካለባ እንዴት ነሽ? ደህና ነሽ? ቤት እንዴ ነሽ? እግዚአብሔር አዎ አዛራ ለከበሽ ልብስሽን ምናምን አሁን ሰው አረኩት ሰበርኩት ናፍቆት እንደዚህ ናት። ይኸውልሽ ማታውቀው ጀመረ ብዙም አላውቀው ተገጽ እንደ ቤትሽ መቀርቀር መስሎሽ እንጨት ለምዳ እኔ ቤት እንኳን ተስማሙ ምንድነው ነዝግዛ ጨረሰች። ነዝግዛ እኔ የምልሽ በእውነት ከዝነጣሽ ባሻገር አሁን ለቤተሰቦቻችን ስለ ሽታሽ ስለተቀባሹ በጣም ይጣፍጥ ነገር ክሪድ ነው የምቀባው። ቤትሽ በጣም ነው የሚያምረው። ሰላም ለዚህ ቤት እውነትም ቲክቶክ የቤትሽንም ያንቺንም ውበት አላውቅም። ምን አባቱ ይሄ ቲክቶክ ምን አባቱ ምስልና እንዴ ሲኑን አንቺ ነሽ ሊያ? ይሄን ሲኒ እዚህ ጋር ደረደርሽው አንቺ ነሽ ካለ ቦታው የሞያ የሆነ የተበላሸ ነገር ታይሽ ሊያ ነው። በቃ ሊያ ለምን እንደምትል አረበ ኢየሱስ ተጨናለሽ ነይ እኔ ፍቅር ነይ አይ ናፍቆት ኮዚ ድረስ ነበር ታጥቃ የምትሄደው ከነካል ሷታው እኔ የዚህን ጫማ ስቶሪ አውቀዋለሁ። አዲስ ጫማ ችግር የለም አይተነዋል። ካሜራ አይቶታል። ዞር በይ እስቲ በቤቴ አትጋፊ። ይደናሽ ደህና ነኝ እግዚአብሔር ይመስገን። በፈገግታዋ ነው የምትለየው ብዬ አስባለሁ። በቃ ሁሌ እንደዚህ ሳቃ አይጠፋም። እንደኔ ያው ጥርሷም ቆንጆ ስለሆነ አቤት አይደል እዚህ ምትዋሻ ምን ግልጽ ነው። ባይዘይ ትንሽ ውበት ያለው ሰው ካየሽ ሊያ እሷ ነው የሚመስለው። ትንሽ ፉንጋ ከመሰላት ደግሞ ስራ እንዴት ነው? ቆንጆ ነው። ፊልሙን ታውሽ እንዴ? አልተውኩም። አዲስ ነገር አለ የሚነገር በፊልም ዙሪያ የለም። በራሴ የምሰራቸው ማስተካከላቸው ነገሮች አሉ፣ እየሰራሁኝ ነው ያለሁት። ግን በፊልም ዙሪያ አንድ የሆነ ፊልም አለ፣ ግን ትንሽ ሰርፕራይዝ ማድረግ ነው የፈለኩት። ግኖት ፕሮዲዩስ አላደረግም እያልሽ ነበር? አላረኩም። ነው እንደዚህ እርም ያስባለሽ? ውይ ልዬ በጣም ዋጋ ከፈልኩ እና ካሰርኩብሽ። በጣም በስማማት ትንሽ ተቀሳቅሎ ስለነበረ ያስፈራል። ወቅቱ አንቺ የሰራሽበት እኔ የሰራሁበት ወቅት ጥሩ አልነበረም። በቃ ፀጉር ቤት ነበረኝ በፊት። ከፀጉር ቤት ነው አቢሜሌክ ፀጉር ቤት ነበር። አቢሜሌክ ኢንተርቴይንመንት ብዬ እቃ አስገብቼ ምን ብዬ ከስርስር አሉ እቃዎችም ኢንተርቴይንመንቱም አለ፣ ንግድ ፍቃድም አለኝ። ታዲያ ተከራዩ ወይ እንትናት? አይ ቲቪ ሾም ነበረሽ እኮ? አዎ ናሁ ላይ ቲቪ ሾው ነበረኝ ጀግኖቹ የሚል። አሪፍ ነበር። አዎ እርጉዞኜ ነው የጀመርኩት። ከዛ ወለድኳት። ያው ከወለድሽ በኋላ ያለው ስቶሪ ሌላ ጊዜ ታውቁታላችሁ። በጣም ሰሞኑን ደግሞ እያየሽ ነበር ከሜሪ ጆይ ኢትዮጵያ ጋር ብራንድ አምባሳደርነት ተፈራርመሽ ነው። ምንድነው? የኩላሊት እጥበት ማዕከሎች ብራንድ አምባሳደር ተደርጌ ተመርጫለሁ። ምንድነው ሜሪ ጆይ እና እኔ አዲስ ግንኙነት አይደለም ያለ፣ ማግዛቸው ሰዎች አሉ። ስፔሻሊ በአቢሜሌክ ልደቱን ከቤት ሴሌብሬት ካረግን በኋላ እዛ ደግሞ እናበላለን። ከዛ ውጭ በግሌም የማግዛቸው ሰዎች አሉ። ሁሉም ነገር ሶሻል ሚዲያ ላይ በጣም አምበርብር ፋውንዴሽን ብለሽ የራስሽን የበጎ አድራጎት ተቋም ነው መክፈት የምታስብ? ምን ላይ ትኩረት የሚያደርግ? ሴቶችና ህፃናት ላይ። ህፃኑንም ባይዘው እኔ እናቴ ከሰል ትሸጥ ነበረ፣ አባቴ ጥበቃ እየሰራ ነው ያሳደገን እና እግዚአብሔር በቃ በጣም ሀብታም ካረገኝ እንደዚህ ያደርጋለሁ ምናምን እያልኩ ውሽ እያደረኩ ሲስተር ዘቢደር ነኝ በቲቪ ነው ማውቃት። ልክ አዲስ አበባ መጣሁን። አዲስ አበባ መጥቼ መርዳት የምችልበት ሲቹዌሽን ላይ ስደርስ በእውነት የመጀመሪያ ሜሪ ጆይ ነው ሄጄ ያየሁት
ዊሼ ነበረ እና ስጠየቅ አሁን አምባሳደራችን እንድትሆኝ እንፈልጋለን ቢኮዝ በዚህ ደግፈሽና እንደዚህ ነው ሲሉኝ ምንም አላቅማማሁኝ። በጣም በቃ ደስ ብሎኝ ፈልጌ ያደረኩት ነው እና እንደውም በዚህ አጋጣሚ ብዙ ሰው አምባሳደር ሲባል ተከፍሎሽ ብር የሚገኝበት ምናምን ይመስለዋል። በጣም ጊዜሽን ኢነርጂሽን ልጆች ከማሳደግ ጎን ለጎን በቃ ብዙ ቃል አምባሳደር በጣም ከባድ ነው። እንደዛ ነው። ናፍቂ እንኳን ደህና መጣችሁ። ግን እውነት ስለመጣችሁ ደስ ብሎኛል። እኛም በጣም ጌታን የምር በጣም ነው ደስ ያለኝ። ዛሬ ቤት ያፈራው ነፂ ቤት ነን። እናቴ ወገብሽን አትታጠቂም? በጣም ተመቻችተሽ ቁጭ ሳስበው የሆነ ነገር ተዘጋጅቶ ይጠበቀንና በቃ ሙዝ ቢሆን እየገመጥኩ ላለመስራት የምትደረግ እኔ የምፈልገው እናንተ እንድትሰሩ ባይዘው የሐረርጌ ምግብ ነው። እኔ ጅጅጋ ልጅ ነኝ ታውቃላችሁ። እናቴ እኮ የሐረርጌ ምግብ እንኳን የሀገር ያደስ ዲሳቦል የራሴ ሀገርጌንም ብራሱ እኔ ባለፈው ጅጅጋ ሄጄ ነበር። ምንድን ነው የፈለግሽው? የሐረርጌ እስኪ ነው ይልሽ ፓስታ ይለያል። ሚትቦል ሰርቼ አዎ እንደ ሳይበስ ይሄ ሳይብካካ የሐረርጌ ፓስታ ሌላ ልዬ ብታበሲያት እኔ አልበላም። እኔ እነግራቸዋለሁ አግዝሻለሁ። ይሄ እኔ የፈራሁሽ እንዳታበሲው ነው። አረጋለሁ መሰለኝ። እነዚህ ዛሬ እራት ምናምን በእኛ ነው የቤተሰቡ። ከዛ እዛ ላይ ሙዞን ከላይ ፈሰስናል። ሙዝ ጌታን ትቀምሳላችሁ። እግዚአብሔር አንዴ ትጎርሳላችሁ፣ ከጠላችሁ ትተዋላችሁ። ፓስታ ላይ ሙዝ ከፈል አድርገን እንጂ ዝም ብለሽ ከላይ ከሰላጣው ጋር ሽክኒም እንፈጫለን። ሽክኒ ምንድን ነው? ይሄ እንትን ቃሪያ፣ ሽንኩርት፣ ድንብላል ቅጠል ምናምን ፍጭት እናደርግና ከዛ እሷንም ከላይ አድርገን ማባያ። ሙዙ ተፈጭቶ ነው የሚገባው? ሙዟንማ ከተፍ አድርገን ፓስታ ቀቅላይ ሲጨርሽ ከድሬዳዋም በይው ከጂጂጋም ከሐረርም በይው መላ ኢትዮጵያ አንድ ነን። አይ ፓስታ አቀቃቀል ላይ አንድ አይደለንም። እሺ ከጂጂጋ ለየት ይላል። ጂጂጋ ከቀቀለ በኋላ ውሃ አይጨምርም ቀዝቃዛ? እየጠየቅሽኝ ከዛ ልታረጊ አልናገርም። ሞያይ አልናገርም። ኪችንሽ ራሱ ደስ ሲል ሹካ ፈልጊ። ሹካ ልፈልግ፣ ጨው ፈልጊ። እነዚህ ልጆችሽስ ደህና ናቸው? የሚያማምጡሽ ብሬስ ነው ወይ? በጣም እኔ የሴት ልጅ አፍቃሪ አድናቂ። ግን ነፃ አሁን ለሊያ ነገሪያት፣ የወንድ ልጅን ፍቅር ነገሪያት። ወንድ ልጅ እኮ አንቺ ነው። ሴት እኮ በቃ ካሁኑ እኔን ክዳኛለች። እግዚአብሔር እኔ ካሁኑ በቃ ሴቷ ልጅ እያልኳቸው ነበረ። ብታይ አባቷ ጋር እንደዚህ መሆን ነውር ነው የሚሉት። እንታረቀን ይሰባኝ ትንሽ በጣም ትፈልገኛለች እና ሴት ሙሉ በሙሉ ዳባ ማለት ወይ በራ ወንድ እኔ መጀመሪያ ልጅ ሰው ብሎኛል። አንድ ትልቅ ሰው አሁን ለራስሽ ነው የወለድሽው ደግሞ ቀጥሽ ለባለቤትሽ ልጅ። አዎ እውነት ነው። በእውነት ነው አይደል? እኔ አይመስለኝም ነበር። አይገባትም ሊያባይዘው ወይ አይመስለኝም ነበር በፊት። አንቺ ትመስለሻለሽ? አዎ በጣም እግዚአብሔር ይመስገን። ባይዘው አቬ ላይ እሷ ልጅና ፍቅር እኩያሞች ናቸው። አንድ ቀን አይሚን አይ የሆነ ሳምንታት ማለት አዎ በሳምንት አቬላ እግዚአብሔር አባቴ ነው ማለት ወረቀት ይዛል ከስከ ለሶስተኛ ልጅሽ ለዚህ ብዙ ጊዜ ለኢንተርቪው ምናምን ጠርተናት እናውቃለን። ስቱዲዮ መታለች እና ለምንም አይነት ኢንተርቪው ጥራት ጥንቅቅ ማለት ነው። ለዛ ፐርፐዝ የተዘጋጀ ልብስ፣ ለዛ ፐርፐዝ የተዘጋጀ ጸጉር ያለኝ ልብስ ምናምን ብለሽ ቀለል አይ ዝግጁ መሆን ቆንጆ አይደለ? እኔ ኢንተርቪው አድርጌ አውቃለሁ እና ብዙ ጊዜ ተበሳጭቼ አውቃለሁ። ሰውን ጀጅ ማድረግ ሳይሆን አንቺን አለማክበር ነው። አሁን እናንተን ወዳችኋለሁ፣ አከብራችኋለሁ። ቻናል ዋንን ወዳለሁ፣ በጣም አከብራለሁ። ሰው የሆነ ቢያንስ በሆነ ደረጃ የሌለሽን እንትን ሙቼ አይደለም ያለሽን ግን አክብረሽ ጠሪ አክባሪ አይደል? ያለሽን አጥርተሽ በቃ በዛ ምናለው
ኔክስት ታይም ስጠራችሁ ልክ እንደዚህ እንዳሁን ፏ ብላችሁ። አንቺ እኮ ሊያንስብሽ ይችላል። ይኸው እዚህ ነው። ኧረ ልዬ እስካሁን አልከተብሽም? ቀይ ይሁን አረንጓዴ ይሁን የእንጨቱ ይሁን ለሽንኩርት እንትን ይሁን ቀዩ አትጠይቂ የሙያችሁን አሳይ። የሙያችሁን ፓስታ መቀቀል ላይ ጎበዝ ነኝ። ሀረርጌ አካባቢ እንትን የሚባል ምግብ አለ አይደል? ምን አብሽ ወጥ። አብሽ እንዴት ነው? ምን አብሽ ወጥ ግን እኔ አድናቂ ብዙም እሱ አይደለም። አንበሾ ኧረ ወይኔ አብሽ ወጥ አንበሾክማ የሚበላው አይደል እንዴ? እንትኑ ዛፍ ላይ የሚበቅለው ፍራፍሬ ነው። አብሾት ማለት ቅቅል አለ ወጥ ስጋ አለው ድንች። አዎ እኛ ጋር ባይዘው ወደ ሀረር አካባቢ ድንች በቃ ማንዳቶሪ ድንች፣ ትንጥዬ ስጋ ለሽታ ነው የሚፈለገው እንጂ እንደዚህ በጣም እንትን አይደለም። ድንች ግን እኛ ቤት አሁን 30 ኪሎ 40 ኪሎ በወር እንበላለን። አንቺ ጋር ቤት በሰላጣ ምናምን በቃ ድንች ሁሉ ቦታ እንከታለን። እኔ በቀን አንዴ ነው በላው፣ ግን ሁሉንም ነው ማለት ልክ ብዙ ነው በላው። አጠብሽው? አጥበሽዋል ወይ? ካሜራ ላይ ቫር ቢላው ካልቆረጠልሽ ልቀይርልሽ ይችላል። ይሄ ምን ችግር የለውም። ቢላ ግን ምንድነው አይቆርጥም ይባላል። ብቁ አይደለሽም። ቢላውን ኮምፕሌን ለማድረግ ብቁ አይደለሽም። ይሄ ነገር ትሞክሪ። እንዴ አምጪ የጣልናልሽ። ይሄን አይተሽ እንዳላየ ማለት ብቻ ሻረጊ ፓስታ የሆነ ነገር ከደረሰበት ነፃ እኔ ምን አገባ እኔ አልበላትም። አይ በጣም በግ እየገፈፍኩ ነው። እሺ ሰዎች አሉ በዚህ በግ ትልጣለች። አይ ምን እንደሚደረግ ከላይ ቅዝቃዜዋ ነው ያልሽው ማለት ነው። ወያ ከጎረቤት አይደረግም፣ ይያያዛል። ሙያ እንደ ጎረቤት እንደ ቤት። እሺ እናቴ እንደ ቤታችን። አሁን ይሄን የወይራ ዘይት ጎሰራበታለሁ። በጣም የወይራ ዘይት ላይ ፓስታው ዘይት መሆኑ ነው ዋናው። እንትንሽ ምንድን ነው? ምን ሽረከት ካልሽ የህይወት ፕሪንሲፕልሽ? እኔ የህይወት ፕሪንሲፕል ላይ ትንሽ ቆያ እንትን አላለችም? ትንሽ ረገጥ ማወቅ መስማት እንትን ነው። አንዴ ነው የምንኖረው። ጥሩ ሆኖ መኖር፣ መልካም ሆኖ መኖር፣ ለራስም መኖር። አሁን አንዳንድ ሰው እናት ብቻ ነው፣ ከዛ ባልየው ደስተኛ አይደለም ወይ ራሷ በራሷ ደስተኛ አይደለች። የኔ ፕሪንሲፕል ሰው ሁን አይደለም የሚለው ባይብል ላይ። ለራሴም በጣም ምፈልገው ነው አረጋለሁ። ሌክዠሪ መሆን አይጠበቅበትም። ከተቻለ ሌክዠሪ በጣም እወዳለሁ። እንትን ነው ወጪና ገቢ የተመጣጠነ ባይዘው ብዙዎቻችን አሁን ያቃተን ነገር ወጪያችንና ገቢያችን እየተመጣጠነ አይደለም። ወጪው ብዙ ነው፣ ገቢ እኔ በሰራሁት ልክ ነው። ጎበዝ። አሁን በአመት አንዴ ለራሳችሁ ጊፍት ትሰጣላችሁ። እኔ አሁን በአመት አንዴ ለራሴ ጊፍት እሰጣለሁ። ምን ትሰጫለሽ? አሁን የዛሬ 2 አመት ቬነር ተሰራሁኝ። ጥርሴ ዱባይ ነው የተሰራሁት፣ ቆንጆ ቦታ ነው የተሰራሁት። የዛሬ አመት ደግሞ እስራኤል ሀገር ሄድኩኝ ብቻዬን፣ ያለ ልጅ ያለ አላርም ያለ ምናምን። ራስሽን ስትሸልሚ በየአመቱ ብትደውይልኝ እንዳሳ ብቻሽን ጥሩ አይደለም። ኧረ ይሄንን ሀቢት አድርጉት። ኧረ ይሳል ነው እኮ ማለት እኔ አሁን ጊዜው ቢኖረኝ የእውነት እንኳን አይደለም ከሀገር ልወጣ ብቻዬን ሬስቶራንት ቁጭ ብዬ ምግብ መብላት አልችልም። ለምን? ኮንፊደንስ ባህሪ የኮንፊደንስ እጥረት ነው ብዬ አላስብም። አላዳሳለኝ ነው ብዬ ነው የማስበው። ግን አለምድ በቃ ያልምድ የለኝም። እንኳን አሁን ለምሳሌ የምትወጁ ቦርሳ የለም በጣም አለ። በቃ እሱን ለራስሽ መስጠት ለመሰለሽ። አሁን ናፍቂ በአመት ውስጥ ብቻዋን ያለቀሰችውን፣ ብቻዋን የደከመችውን፣ እንቅልፍ ያጣችውን ማንም ይሸልማት። ሌሎች ሰዎች እኮ ኤክስትራ ናቸው። ባይዘወይ ባልሽም ቢሆን እህትሽም ማለት ኤክስትራ ስል ላይክ ላንቺ አንቺ ቅድሚያ መስጠት አለብሽ። ስለዚህ የምትወጁ ጫማ የለም አንድ አባ ጫማ የምትወጃትን ግዝት፣ ያ የአንቺ የአመት ልፋትሽ ውጤት። ልንገዛው እኮ እንችላለን ልናደርገው፣ ግን በስጦታ አይነት ሀሳብ እንትኑ ነው ባይዘው። አሁን አንቺ የምትይኝ ነገር በጣም ስሜት የሚሰጠው
ኢንቴንሽኑ ለራስሽ የምትሰጪው ምናምን እንጂ እኮ ልገዛ እኮ እችላለሁ በዚህ ያለ ምናምን እንደዛ አስቤዋለሁ። የጓጓሻትን ያችን የምትፈልጊያትን እንደውም አሁን በጣም ድካም ሲሰማት በቃ ልጆች ይዤ ከከተማ ልወጣ ነው ምናምን የሚል እንዳላት ግን ልጆች ይዤ ልጆች ተይዘው ደግሞ ይተረፉ እንደሱ አታረጊም። ይሄ አሁን እንዳንቺ ለማድረግ እኔ በሌላኛው አለመፈጠር አለብኝ። ለምን አሁን ጥርሴን በአመት ሄጄ ቪነር ምናምን በወልቅ አላስተክለውም። ለምን አይ በቃ ጀመር ሊያምራት እናትኖች የሆነ ድግስ ሄዳ ዳቦ በቋጥራ ለልጆች ወዲ ብስኩቱ ሲያምር ነው ሶፍት ላይ ልጆች እሱ መልካም ነው እኮ እሱም እንዳለ ግን ራስን ማስቀደም አይቻልም? ይቻላል። አይ ተባክ እኮ ነው እረፍት ወይ ሀሳብሽ እኮ ልክ ነው። አንቺ አረጋዋለሁ ና ታሲ ንገሪ ሶፊት ስትሆን ቆይ ተገላገሉ። በንግግር እንመን። በንግግር እንመን። ሀሳቡ እኮ ነው። አሁን ሀሳቡን ወደድኩት። እኔ ግን እንደዚህ አይነት ሰው ነው የሚሆን አይደለም። ስትወጂ ብትይ ባሌ ራሱ ብቻ ልሂድ ብለው አንቺ እባክሽን አታሳብዥን። ፕሮግራም ገና ስቱዲዮ ሄደን እንቀጥላለን። እንደ እኔ ገና ይኸውልሽ ፀጉሬን ፓሪስ ሄጄ እሰራለሁ ለፀጉሬ ብቻ ብዬ። አዎ በጣም ደስ ያናረገውን ግን በጣም ደስ የምትይ እንትን አድርጊው። እውነት ይሄንን ቪዲዮ ይሄን ቲቪ የሚያዩ ሰዎች ማለት ነው ሲሪየስሊ ምን ያህል ለራሳችን ሰው ነን ማለት ለሰው መትረፍ ቆንጆ ነው፣ ግን ከራስሽ ሞልተሽ ነው የምትተርፊው። ጌታን የምሬ ነው። ጀስት ፕራክቲስ እኮ ነው። ሁሉ ሰው ሲወለድ እኮ ይሄ ሀሳብ የለውም። እኔም እኮ ከሰው ነው የወሰድኩት። ኩሪፍቱ ያዙኛል ጋር ደግሞ ፓሪስ የተባለ በዚህ በይ ምንም ስራ ስትሰሪ አላየሁም። እስቲ አስተናግጂ ካልሽኝ ይቀመጣል። ያበላ ሰርተ እንደዚህ በዛ ጋር ነው ማለት ነው። እንደ ፋይቭ ስታር ሆቴል አስተናግጂ። ቁጭ በይ ነፂ፣ ሊያራሽ ታስተናግዳ። በጣም እሺ። ይሄ እንትን ነው እኔ ሳይት ታስቀኝ ጀምር እቺ ልጅ አይደለም። የቀረበውን አቅርቢልኝ ነው እንደ ፋይቭ ስታር እንድኛለሽ እኮ የቀረበውን ምንጣው ይሰራ አስታውማ መጣ ሳይት ላይ አይ ልብላው ማየ ብላል። ለስራው አዲስ ነሽ መሰለኝ። እሱ ምንድነው ሊያየ ነፃነት ትተይ ከመቀመጥሽ እሺ ኪነት እንጀምር። አስተናጋጇ ምንም ማይላት አከፋፈቱ መሰለኝ እንዴ ለምን አይ በጣም አንቺ የምትለይ አስተናጋጅ እሺ ቆይ ተጨምሪልኛል። ቁጭ በይ ሳጥፎ ነው ይሄ ፓስታ ቦካለ ይሄው ህዝብ የናፍቆትን ፓስታ የቤቱ ባለቤት ቦካ ቦክቶኳል። ቆይ የሰራ ሳር እንደ ማድረግ ያለበት አስተናገርኩ። ቆሽ አርኪ ያዙን ያዝ። እሺ ያዙን ያዝ። ማነው በያዙን ያዝ? ትዝምሽ የሆነ ሰው ለማይለኝ ምን ያሁን ወጡ ጋፍቶኝ ወጣሽ ያረገ ፓስታ በጣም ነው የሚያቃጥለው ነገር ደስ ሲል ሽክኒው ባለሙያሽ ታበሲያለሽ ብለህ ወይ በጣም ሁለት በእውነት በጣም ነው የምትሰሪው በብዛት ግን ሁሉንም ይችላል ነው ወይዘው ያበሻውንም የፈረንጅ ወይ ያው አባቴ ምን ይላል የሚታይ ነገር እንትን አይባልም አይነገርም ይላል። የሚታይ ነገር እውነት ለመናገር የተጨማመሩት ቅመሞች ምናምን የቤቱ ስፔሻል ናቸው። አዲስ አሰራር ማስመረጥ እኛ ተሳትፎ ነው ያደረግነውና ሶሱ በጣም ይለያል። አዎ በጣም አዲስ አሰራር ይሄን አሰራር አሁን ፎር ሹር የሐረር ሰው ሲያየው ያውቀዋል። እኔ ግን አሁን ትልበል ቡና ላፍላ በጣም በለው በጣም ጠገብኩኝ። እኔ ዛሬ ቡና ላፍላ ወደ ቡና ልሄድ ነው ያየ ወይ ተነሽ እስቲ ምን እንደው አደራሽ ቡና ይሄን መሰለ ምግብ በልቼ ነው ደህና ቡና ነው ቡና ካልሆነ ምግቡ ምን ጎደለው? ቆንጆ
ይሄ እንዳያጠፋብኝ እኔ ነበርኩበት ለብቻሻውን ቡና ጋር ስትይ ስጋት አለ። ታዲያ ነው እግሬ ስልክ ታርጌት ወግላጫው ተሻለ ደስ ይለኛል። በደስታ ቆላ ቡና አይዞህ። ይሄን ነገር በጣም ከመደጋገምሽ የተነሳው ሻሙራ ውሸት ነው የሚመስለው። ይሄ ተመችቶሻል? ግን ይሄ ልብስ እኔ እኛ ቤት ቡና ሲፈላ ሺትሽን ለብሰሽ በኢማን በቃ ይሄ ፎጣሽን ጣል አድርገሽ አዎ ምንም ተንሽ ቆይ ይዤልሽ ልምጣ። ቆንጆ የወጥ ቅመም አመሰግናለሁ። ዶሮ ብትሰሪ ምንም ብትሰሪ እሰይ አመሰግናለው። ክሽን አመሰግናለሁ። በደስታ ፌር ሰው ያለው ነው። አመሰግናለሁ ልዬ የሚሰጥ ነው። እሰይ ሁለት ስራ ከይሳም ጋር ሁለት ስራ አብራችሁ ይሁንት። እኔ ነዚህ በጣም ማስታወስሽ የሆነ ቡና የምትሸጥ ምናምን ሆነሽ ልባም ደሃ እንዴት ምትሩት ዊሊያ ግራፊ ለክ ምን ትስቂብኝ ነገር አለ ማናች የምትሩንጃ ከኋላ ኋላ የማሽ እንትና ትርቦር ግራፍ ዲክሽን ሽልግር በተሰጥ ይወጣች ቆንጆ ቡና ነው ልዬ። ትንሽ እንትናለች ቡና ፊዋ ትንሽ ትንቀጨቀጫለች እንጂ ቡና ቆንጆ ኢማን የላትም። እጣን አይጨስ እጣን የለው። አትመለሽም ወደ ቲቪ ፕሮግራሙ ወደ ሾው? አይ ወደ ሾው የመመለስ ሀሳብ የለኝም። ምንድነው ሜሪ ጆይ ላይ ያለውን ነገር እየሰራሁኝ ሞር ኤክስፒሪየንስ ዲሆንኩኝ እኔ ወደ ተፈጠርኩበት ነው ወደምፈልገው አላማ መሄድ ነው ፈልገው። በጣም ግን መሬት ይወርዳል። መቼ? በጣም ቅርብ ጊዜ በእውነት እኔ ምንም ያህል ጊዜ ይሁን ለማድረግ ዝግጁ ነኝ። በእኔ ደግሞ እንደ እግዚአብሔር ፍቃድ እግዚአብሔር ቢረዳኝ ደግሞ ያሰብኩት ጊዜ በጣም ቅርብ ጊዜ ነው። ምክንያቱም ኦልሬዲ እየሰራሁበት ነው። በዚህ አጋጣሚ እንደውም በእውነት ክፍለ ሀገሮች ላይ እዚህም ሀገር ሆኖ ችግር ውስጥ ያሉ ሰዎች ያልፋል፣ ሁሉም ነገር ያልፋል። ብቻ ጭንቅላትሽ ላይ አለመገደብ። ይሄ እኛ አይደለን የምናደርገው፣ የሚያደርግ እግዚአብሔር አለ። እኛ የነበርንበት ከኛም በባሰ ሲቹዌሽን ላይ አሁን ላሉ ሰዎች ድሪም ሲያደርጉ በጣም ትልቅ ነገር ድሪም ያደርጉ። ምክንያቱም በአንቺ አቅም አይደለም የምታደርገው፣ እግዚአብሔር ነው የሚያደርገው። በጣም በትልቁ ድሪም ማድረግ ስትሺ ኦፖርቹኒቲዎችን ማየት ትችላለሽ። እኔ የሆነ ወቅት ላይ የተሸወድኩት ምንድነው አድራጊዎች አሉ፣ እኔ አይ ዋዝ ናት ሬዲ በቃ ያንን ነገር ለማድረግ። እግዚአብሔር ሰው ነው የሚሰጥሽ። ልክ ድሪምሽን እንትን ስትይ አንቺ ልትችይው ትችያለሽ ያን ነገር፣ እሷ ልትችለው ትችል፣ እንተጋገዛለን። ስለዚህ ቢግ ድሪም በእኛ አቅም የሆነ ነገር የለም። ዛሬን ካለፍሽ ነገ የሚመጣውን ኦፖርቹኒቲ አናውቅም። እንደዛ ነው። ስለመጣችሁም ስለጎበኛችሁን በጣም እናመሰግናለን።
በጣም ነው የምናመሰግነው ነፂ። በጣም ልብ የሚሞላ መልዕክት ያስተላለፍሽ፣ ብዙ ሰዎች ይነካቸዋል ብለን እናስባለን። ቤትሽ እንደ ቤታችን ሆኖ በጣም ደስ የሚል ጊዜ ነው። ሌላኛው ናፍቆት ልጅብኝ እኔ በሆነ በጣም የምቀርበው ሰው እንደ ልብ የማወራው ሰው ምናምን ቤት ሲመጣና በጣም ደስ ያለ በጣም ነፃነት ተሰምቶናል። እንግዲህነት አልተሰማንም እውነት ለመናገር። ቴንኪው ነፂ። ሌላኛው ናፍቆትሽ በጣም ቅርብ ነው። አዎ ገብቶኝ ስራው እንደተሰራ ተጋጠጋ ብለሽ ልትከጂኝ ነው? ኧረ ቤታችሁ ነው። ኤኒ ታይም መምጣት ትችላላችሁ። ቻናል ዋንም ቤታችን ነው ለኛ። እንመጣለን። በጣም የምንወደው ፕሮግራም የምንወደው ቲቪ ቻናል ነው። በጣም በርቱልን። በጣም ቴንኪው ነፂ። እንቀፍሽ እንዲመጣሽ እንቀፋት አንበርብር ፋውንዴሽን በሂደት ውስጥ በማንኛውም አይነት ሂደት ውስጥ ካስፈለግንሽ ይጠቅሙኛል ካልሽ አለን። እሺ እንደ ቻናል እንደ ግለሰብ ምንድነው? በጣም ነው የምናመሰግነው። ቴንኪው ካንዴ ጠብቂ። ፎቶ ላንሳሽ? እሺ እንትን በል እንዴ ምን ነው እንትን እንዴትም ላንሳሽ እንዴ ሳቂ። የእውነት እንዲህ አይነት ፎቶ የትም ሀገር የለሽ። ምን እያደረጋችሁ ነው? ይኸው እንዳትጣሉ። ተመሳሳይ አይሻሻለኝ ተመሳሳይ ነው። ትንሽ ቦግቦግ ይላል ከለ። አቤት ጌታ ሆይ ቶሎና አንድ ሽቲ በጣም ነው የምወደው። ባይዘው በጣም ቆንጆ ከለር እኔ ሽቲ ምን መስለሽ አልተሰፋም፣ ግን ሙሉ ድሬ ያሰፍሽ ቢላሌት ነክሽምስ እንዲሰፋ ባይዘው እኔ እንደ ድሬዳዋ ሰው ቤት ሰው ሽቲ ነው ለብሳ። በጣም ነው የምወደው። ወደደችው። አንድ አይነት ነው ሊያ ተቀጅዋለሽ። አቤት አይኖች አቤት ጌታ ሆይ አሁን የምትደው ልዩነት አይደለም ይሄ ግርግር በጣም እግዚአብሔር አይንሽ ነው እንደዚህ እንዳትጥይ። ቴንኪው ነፂ። ያምሮብሻል እኮ አምሮብሻል። እስቲ እንዲለጥፈሽ ሊሆንና በቃ በመመንጨት ግን አይደለም ዲፕሎማሲ አድርጊ መጀመሪያ። አይ ጌታን አይ አምሮባቸዋል። ለከለራችን ወይኔ ነፂ ቴንኪው ጌታን ሽቲ በጣም ነው የምወደው። ሁለተኛ ሽቲ ይሆናል። ቴንኪው ባለፈው ከጂጂ ጋር ብትል ይሄ ማም ይመለሳል። ድሬው ይሄ በጣም ኤክስፔንሲቭ ነው። ይሄ እንግዲህ ያው ቱድን አንድ ላይ በዚህ ገቡ። ይሄ ለእናንተ ነው። ለቤተሰቦቻችን ደግሞ ትንሽ ያስቤዛ እንዳቅማችን አዘጋጅቻለሁ። በነገራችን ላይ እናንተ የምትሰጡን እየወሰድን ስንሰጥ እንዴት ደስ እንደሚላቸው ብታይት እንደሚያግዛቸው ይሄ ፕሮግራም ምንድን ነው መተጋገዣ ነው። ደስ ብሎኛል። ያው ሌላ ጊዜ ደግሞ በጣም በሰፊው ምንችለው እናደርጋለን። በርቱ። ይሄ ፕሮግራም በጣም ቆንጆ ፕሮግራም ነው። ሰዎችን በቃ መደገፍም ስላለው በጣም ወድጄዋለሁ። ተሳስቆ ማለፍ ብቻ አይደለም፣ በመሳሳቁ ውስጥ ቁም ነገር አለው። ሰው በጣም ወደው ፕሮግራም ነው። በጣም በእውነት በዚህ አጋጣሚ እንግዲህ አሁን ግንቦት 16 ላይ እኛ የ4 ኪሎ ሜትር ሩጫ አለን። 10 ቲሸርቶችን እሰጣቸዋለሁ። ዛሬ ለእንግዶቹ ኢንቫይት ማለት ለቤተሰቦቻችን እንሰጣለን። አላማው ምንድነው? አላማው በጣም ኩላሊት ተስፋፍቷል። ሰዎች ኢዝሊ ምንም ቼክ አይደረጉም፣ ሄደው ኮላፕስ ነው እያደረጉ ያሉትና ያንን ነገር በጣም ለማስታወስ ነው፣ ግንዛቤ ለማስጨበጥ ነው። ጊዜያችንን፣ ገንዘባችንን፣ ጉልበታችንን አውጥተን እየሰራንበት ያለንበት ጉዳይ ነው። ቅድም ስትበሉ አይታችሁታል። ጨው አልበዛበትም። ጨው፣ ስኳር ከስር እየሰጠሽ ውሃ በሎሚ ጠጡ። በተረፈ በቃ ሁሉ መልካም ይሆናል። በጣም እናመሰግናለን። ደስ የሚል ቀን ነበር ያሳለፍነው። ተጫወትን፣ ሳቅን፣ ብዙ ቁም ነገር የሚያዘን እግዚአብሔር ደግሞ ጥፍ አድርጎ ይስጥ። እናመሰግናለን። ልጆችሽ ይደጉ። ባረክ። አሜን። ልጄ በራስ መተማመኑ ከፍ ያለ ንቁና ጠንካራ ሆኖ እንዲያድግ ሁልጊዜም እተጋለሁ።
ያለ ችግር የማደርገውን ለመድገም ሲጥር ስመለከት ልዩ ስሜት ይሰማኛል። በጉድ ቤቢ ዳይፐር ምቾት ውስጥ ሲሆን ልጄ በራሱ ትንሽ ዓለም ውስጥ ረጅም የደስታ ጊዜ ያሳልፋል። ልጄን በአግባቡ ለማሳደግ በማደርገው ጉዞ ውስጥ ትልቁን ነፃነት የሰጠኝ ጉድ ቤቢ ዳይፐር። ለእናቶች የነፃነት መንገድ፣ ለልጆች የምቾት ዓለም። ጉድ ቤቢ ዳይፐር